ሰላምና ጸጋ የጌታችን ኢየሱስ ክርስቶስ ምህረትና ቸርነት ይሄን ሚዲያ ለምትከታተሉ የእግዚአብሔርን ቃል አብሮ በመካፈል መልካምን የተካፈላችሁ ላላችሁ በቅርብም በሩቅም ላላችሁ ይሁን። ባለፈው ሳምንት ሞሎከታይ ምሪት እግዚአብሔር ይመራል በሚለው ሐሳብ ነበር የእግዚአብሔርን ቃል ተከታታይ ያየን ያለነው። በብሉይ ኪዳንና በአዲስ ኪዳን እግዚአብሔር ሕዝቡን የሚመራባቸው ልዩነትን ባለፈው ሳምንት አሳይቻቸው ነበር። በብሉይ ኪዳን እግዚአብሔር 6 መንገዶች አሉ ሕዝቡን የሚመራባቸው መንገዶች። ወደ አዲስ ኪዳን ስንመጣ ደግሞ ከነዛ በተለያየ መንገድ በአዲስ ኪዳን እግዚአብሔር የኪዳን ልጆቹን እንደሚመራ ነበር አብረን አይተን። ከዛም በኋላ ውስጣዊ መለኮታዊ ድምጽ ወይም ህልና አዋጅ የሚለውን አብረን አይተን ከዛ በኋላ ሁለት ብለን ውስጣችን የሚሰማው የመንፈስ ቅዱስ የጎላ ድምጽ ብለን ነው ያቆምነው። ዛሬ ባቆምነው ነው በዚህ ስፍራ ላይ እንነሳለን። የመንፈስ ቅዱስ የጎላ ድምጽ በውስጣችን የምንሰማው ሌሎች ሊሰሙት የማይችሉ እኛ ብቻ የምንሰማው የጎላ ድምጽ ምናልባት ካልተለማመደን ሌላ ሰው የሚጠራን የሚመስለን ወይም ከሩቅ የሆነ ድምጽ የሚጠራን የሚመስለን፣ አንዳንዶች ምታት የሚጠራቸው መስሏል፣ አንዳንዶች የሆነ አጋንንት የጠራቸው መስሏል። ይሄ የጎላ ስለሆነ ነጎድጓድ ድምጽ ስለሆነ እሱን በአዲስ ኪዳን እግዚአብሔር ሕዝቡን የሚመራ በዚህ በጎላ ድምጽ ነው፣ የመንፈስ ቅዱስ ድምጽ። እነዚህ የመንፈስ ቅዱስ ድምጽ ወይም የጎላ የመንፈስ ቅዱስን ድምጽ የእግዚአብሔርን ድምጽ እየሰሙ ከእግዚአብሔር ጋር አብሮ የሄዱ የነበሩ ሰዎችን ህይወት የተወሰነ ላሳያችሁና ወደኛ ስንመጣ ደግሞ እምንስትባቸውና ወይም አቅጣጫ ሊያስለቅቁን የሚችሉ የድምጽ አይነቶችን ላይተን እንድናይ ከባህሪያችሁ ላሳያችሁ ፈልጋለሁ። አንደኛ ሳሙኤል ምዕራፍ 3 ባለፈው አንስቼ ነበር። አንደኛ ሳሙኤል ምዕራፍ 3 ከቁጥር 3 እስከ 6 ላይ በዚህ ስፍራ ላይ ኤሊ እስራኤልን በሚመራበት ዘመን የኤሊ ልጆች እነ ፊንሐስ ካህን በሆነበት ዘመን ሐና ሳሙኤል የሚባል ሕፃን ወልዳለች። በወለደች ጊዜ ስለት ስለነበራት ይሄን ሕፃን ሳሙኤልን ወስዳ ለእግዚአብሔር ሰጥታለች። ከዛን ጊዜ ጀምሮ ሳሙኤል በታቦቱ ስር ይተኛ ነበር ይላል። ሃሌሉያ! በጣም ደስ የሚል ነገር። ሕፃኑ ሳሙኤል በታቦቱ ስር ይተኛ ነበር። ኤሊ እና የኤሊ ልጆች በስፍራቸው ይተኙ ነበር። ሳሙኤል በታቦቱ ስር ተኝቶ ሳለ ሳሙኤል ሳሙኤል ብሎ የሚጠራው ድምጽ ወደሱ መጣ። ይህን ድምጽ በሰማ ጊዜ ደንግጦ ከእንቅልፉ ተነስተው ወደ ኤሊ ሄደና እነሆኝ የጠራኸኝ አለው። ኤሊ ያልጠራውም ሂድና ተኛ አለ። ሄዶ ተኛ። አሁንም ደግሞ ሳሙኤል ሳሙኤል የሚል የጎላ ድምጽ ይሰማል። አሁንም ከእንቅልፉ ነቅቶ ይሄድና እነሆኝ ጠራኸኝ ብለው ለኤሊ ነግሯል። ኤሊም ያን ጊዜ ነቃ፣ እንዲህም አለ ሂድና ተኛ። ከዛ በኋላ እንዲህ አይነትን ድምጽ በሚጠራን ድምጽ በሰማ ጊዜ እነሆኝ ባሪያዬ በዚህ ስፍራ አለ ብለህ ተናገር። ከዛ በኋላ የሚልን ድምጽ ስማ፣ ከዛ በኋላ መጥተህ ትናገረኛለህ ያለ። አያችሁ፣ ኤሊ እግዚአብሔርን የሚያውቅ ካህን ነበር። እግዚአብሔርን ያገለግል የነበረ ሰው ነው። መጽሐፉ እንደሚያስተምረን 2 ካህናት ልጆች አሉት። ስለዚህ በልጆቹ ኩናኔ ስራ በመስራቱ የተነሳ በኤሊ ዘመን የእግዚአብሔር ድምጽ ርቆ ነበር፣ ተቋርጦ ነበር። ራእይም አይገለጥም፣ በህልምም እግዚአብሔር አይናገርም ነበር። ስለዚህ እግዚአብሔር አንድ ብላቴና ይፈልግ ስለነበር ብላቴና ሳሙኤል ተገኘ። ሳሙኤል አሁን የእግዚአብሔር ድምጽ የሰማ ነው። ይሁንና ግን ልምድ አልነበረው፣ ልምምድ አልነበረው። የሰውና የእግዚአብሔር ድምጽ የአጋንንትን ድምጽ ላይቶ አያውቅም። ስለዚህ ወደ ኤሊ ይሄዳል። ኤሊ አሁን እግዚአብሔር የጠራ እንደሆነ አወቀው። ሂድ ተኛ። እሱ በጠራ ጊዜ እነሆ ባሪያዬ በለው፣ ይነግርሃል፣ የሚናገርን መጥተህ ንገረኛል። አያችሁ፣ እግዚአብሔር ሕዝቡን የሚመራው በውስጥ በመንፈስ ከመንፈሱ የምንሰማ የጎላ ድምጽ። ይሄ የጎላ ድምጽ ነው፣ የጎላ ድምጽ ነው። እንዲህ አይነት ድምጽ ወሳኝ በሆነው ምዕራፍና ወሳኝ ለሆነ ጉዳይ ብቻ ነው የሚመጣው። በብዙን ጊዜ
ሰዎች የእግዚአብሔር ድምጽ ሰማን የሚል በጣም ብዙ የምንሰማቸው ነገር አለ። ግን በመጽሐፍ ቅዱስ ስንፈተሽ ብዙን ጊዜ የምንሰማው የመንፈሳችን ድምጽ እንጂ የእግዚአብሔር ድምጽ እንዳልሆነ በዚህ ላይ እንድናውቅ የሚያግዘን ሐሳብ ላካፍላችሁ ፈልጌ ነው። እንዲህ አይነት የጎላ ድምጽ ወሳኝ በሆኑትና ወሳኝ በሆኑ ነጥብ የመዳን ስራ ለመስራት እግዚአብሔር ሲፈልግ አንድ ነሽን ለመታደግ እግዚአብሔር ሲፈልግ ወደ ምድር የሚለካቸው ድምጾች ናቸው። አንድ ሁለት ብዬ አሳያቸዋለሁ። እዚህ ቦታ ላይ የጠፋ ያለው ከእግዚአብሔር ድምጽ ተቋርጦ የጠፋ ያለውን እስራኤልን ለመታደግ ሲፈልግ ብላቴና ሳሙኤልን በጎላ ድምጽ እግዚአብሔር ሲናገረው እንመለከታለን። ይሄ ለወሳኝ ምዕራፍ የሚመጣ ድምጽ ነው። ሁለተኛ የምናየው ሐዋርያ ሥራ ምዕራፍ 8 ቁጥር 29 ላይ መንፈስም ወደ ሰረገላ ቅርብ አለው ይላል። አያችሁ፣ እዚህ ጋር ፊልጶስ የሚባል ሰው ነው፣ ወንጌል ሰባኪ ነው። በጋዛ ምድረ በዳ መንፈስ ቅዱስ መጣና ወደ ሰረገላ ቅርብ ብሎ በከፍተኛ ድምጽ ተናገረው። አያችሁ፣ ለመዳን ስራ ነው። አሁን ማንን ፈልገዋል? ኢትዮጵያ ጃንደረባን እግዚአብሔር ፈልጎታል። ስለዚህ እግዚአብሔር ክቡር ድምጹን የላከ ያለው ለመዳን ስራ ነው። አንድን ሰው ለማዳን ፈልገዋል። አንድን ነሽን ለማዳን ፈልገዋል እግዚአብሔር። ወንድሞችና እህቶች፣ እግዚአብሔር እንዲሁ ዝም ብሎ ድምጹን አይልክም። የእግዚአብሔር ድምጽ የቃዴስን ምድረ በዳ ያናውጣል። ሃሌሉያ! እግዚአብሔር ድምጽ ለኛ ሞቲቭ ወይም ለኛ ፍላጎት አይመጣም። መለኮታዊ ሐሳቡን ሰማይ ሐሳቡን በአንድ ነሽን መካከል ሊፈጽም ሲፈልግ እግዚአብሔር ድምጹን ይልካል። ይህም ድምጽ ነጎድጓድ ነው። ማንም ሊሰማው ማይችለው እንዲሰማ የተመረጠ ሰው በውስጡ የሚሰማ የሚላክ ሰው በውስጡ የሚሰማው ድምጽ ነው። የመንፈስ ቅዱስ የጎላ ድምጽ። ሐዋርያ ሥራ ምዕራፍ 9 ቁጥር 5 ሳኦል ለምን ታሳድደኛለህ የሚል ድምጽ ሰማው ይላል። ይህን ድምጽ የሰማው ሳኦል ብቻ ነው። ከእሱ ጋር ያለው አልሰሙትም። ታውቃላችሁ፣ ጌታ ኢየሱስ ክርስቶስና ደቀ መዛሙርቱን እያሳደደ ወደ ደማስቆ ሄደ ሳለ በደማስቆ መንገድ ላይ ነው ይሄን ታላቅ ድምጽ የሰማው፣ አስደንጋጭ ድምጽ የሰማው። ፕሬስ ጋድ! ዛሬም እግዚአብሔር ክቡር ድምጹን ይልካል። ዛሬም እግዚአብሔር ሊመጣ ላለው ክብር አሁን ወደ ፍጻሜ ደረሰች ያለችን ቤተክርስቲያን ወደ ክብር የሚመለሱ ወደ መረጣቸው ሰዎች ክብር ድምጹን ይልካል። እዚህ ጋር ታላቅ ድምጽ ነው፣ ነጎድጓድ ድምጽ ነው። ወደኩኝ ይላል። ከድምጹ ኃይል የተነሳ ወደቀ። አይኑም ታወረ፣ ማየት አልቻለም። በብርሃን አይኑ ታወረ። ማን? ሳውል የተባለ በኋላ ጳውሎስ የተባለ ሰው። ለምንድን ነው ወደ ሳውል የመጣው ድምጽ? ፍሬውን ታያላችሁ። አንድ ጊዜ ብቻ ነው ይሄ ድምጽ ወደ እሱ የመጣው፣ አንድ ጊዜ። ምክንያቱም እሱን ሊመርጥ ስለፈለገ ለነገስታት ለገዢዎች የመዳን ስራ እንዲሰራ እንዲናገር ምስክር እንዲሆን እሱ ሊናገር ሲፈልግ ብቻ አንድ ጊዜ ወደ እሱ መጥቷል። ከዛ በኋላ ወደ እሱ ወደ ሳውል ይመጣ የነበረው መላእክቶች ይመጡ ነበር፣ አብሮ የሚሰራ በህልናው የህልናን ድምጽ ይሰማ ነበር። ክብር ለጌታ ይሁን። የህልና ድምጽ ይሰማ ነበር። አንዴ ነው እግዚአብሔር የሚናገረው። ዳዊት ስለዚህ እግዚአብሔር አንድ ጊዜ ተናገረ፣ እኔም እርሱን ብቻ ሰማው፣ ኃይል የእግዚአብሔር ነው ይላል። ክብር ለጌታ ይሁን። ወንድሞችና እህቶች፣ እግዚአብሔር በየጠዋቱም በየማታ የመጣ ድምጹን አያሰማም። አንድ ድምጹን ያሰማል፣ በአንተ ውስጥ ያትማል። ከዛ በኋላ የምትሰማው የመንፈስን ድምጽ ነው። ከዛ በኋላ የምትሰማው የህልናይን ድምጽ ነው። ፕሬዝ ጋድ! ልብ አድርጎ እዚህ ቦታ ላይ ሳውል ስለምን ታሳደኛለህ የሚል ድምጽ ሰማው ይላል። ይሄ ለወሳኝ ጉዳይ፣ ለመዳን ጉዳይ እግዚአብሔር ትውልድን ለመታደግ ሊመጣ ካለው አደጋ ትውልድን ለመታደግ ሲፈልግ ወደ መረጣቸው ሰዎች የሚልከው የጎላ ድምጽ፣ ከባድ ድምጽ። በዚህ ይመራል እግዚአብሔር ትውልድን። ሐዋርያ ሥራ ምዕራፍ 22 ቁጥር 9 ላይ በዚህም ቦታ ጳውሎስ ብቻ እንጂ ከእርሱ ጋር የነበሩት ሰዎች ድምጹን አልሰሙትም። ይህ ድምጽ የተሰማው በጳውሎስ ውስጥ ነው። ውስጠኛ ጆሮ ነው የሰማው፣ ውጫዊ ጆሮ አይደለም የሰማው። ይህ ድምጽ ማቸና ለምንድን ነው የሚመጣው? ይህ ድምጽ ማቸና ለምንድን ነው ወደ ሰዎች የሚመጣው? ብዙ ሰዎች ድምጽ ሰማን ስለው እንሰማለን። ያ ድምጽ የማን ነው? እንዴት ነው የምንለየው? የመንፈስ ቅዱስ የጎላ ድምጽ እና የውስጣችን ድምጽ ወይም የጠላትን ድምጽ ልንለይ ያስፈልጋል። አያችሁ፣ ልናውቅ የሚገባው ይህ ነው። የመንፈስ ቅዱስ
የጎላ የመንፈስ ቅዱስ ድምጽ የሚመጣው ለማዳን ስራ ብቻ ነው። በቃሉ እንዳየነው ለማዳን ስራ ብቻ ነው። እግዚአብሔር በአንድ ኔሽን መካከል በአንድ ትውልድ መካከል አንድ ነገር ሊያደርግ ሲያቅድ የሚልከው ነገር ነው። ሐዋርያ ሥራ 9 ላይ የምናየው ይሄ ነው። ሐዋርያ ሥራ ምዕራፍ 10 ቁጥር 13 ላይ ወደ ጴጥሮስ የመጣው ድምጽ ይሄ ነው። ወደ ጴጥሮስ የመጣው ድምጽ ይሄ ነው። ጴጥሮስ በአንድ ቁርበት ፋቂ ቤት ሰገነት ላይ ተቀምጦ ምግብ የተሰራ እርቦት ምግብ ሊበላ እየጠባበቀ ሳለ ሰመመን ተመስጦ መጣብኝ ይላል። በዛ ውስጥ ምን ይሰማል? በሰማይ ላይ የተጠቃለለ ነጭ ሻማ የሚመስል 4 እግር ያላቸው ፍጥረትን አየው። ከዛ በኋላ እሱን ተከትሎ ድምጽ መጣ። ጴጥሮስ ጴጥሮስ ተነስተህ አርደ ብላ የሚል የጎላ ድምጽ። ጴጥሮስም እንዲህ አለ፣ ኖ ኖ ኖ እኔ ይሄን አድርጌ አላቅም፣ እኔ የረከሰው ነገር በልቼ አላቅም ብዬ አልኩኝ ይላል። ከዛ በኋላ መንፈስ ተናገረኝ ይላል። አያችሁ፣ መንፈስ ተናገረኝ፣ እግዚአብሔር የቀደሰውን አንተ ልታረከስ ማን የሚል መንፈስ ተናገረኝ ይላል። ክብር ለጌታ ይሁን። እንዲህ አይነት ድምጽ እግዚአብሔር ለመዳን ብቻ ነው የሚልከው። ሳሙኤል ላይም ያየነው ይሄ ነው። ክብር ለጌታ ይሁን። ስለዚህ ቅዱሳን የእግዚአብሔር ቤተሰቦች የእግዚአብሔር ድምጽ ላይታችሁ የምታውቁበት መንገድ 1-2 ነገር ላሳያችሁ። አንደኛ የእግዚአብሔር ድምጽ ወይም የጎላ ድምጽ ነጎድጓድ ነው። ልትሸከሙት አትችሉም። የልባችሁን ተራራ ይንዳል። የውስጣችሁን ቃዴስ ምድረ በዳ ያናውጣል። መናወጥ መፍረካረክ ይይዛችኋል። አትቆሙ። ሰዎች ድምጽ ሰማው እግዚአብሔር እንዲህ ያለኝ ብሎ መድረክ ላይ ሲናገር እሰማለሁ። የእግዚአብሔር ድምጽ መጣ፣ መድረኩም ይሰነጥቃል። ሰዎችም መቆም አይችሉም፣ ይንበረከካሉ፣ ይወርቃሉ። እዚህ ጋር እንደምናየው በዚህ እንለያለን። ታላቅ ነው፣ አስፈሪ ነው፣ ነጎድጓድ ነው። የምድር መሰረት አይችለውም። የተራራ መሰረት አይችለውም። ድምጹ እጅግ ኃያል ነው። ድምጹ እጅግ ትልቅ ነው። ሁለተኛ የመንፈስ ቅዱስ ድምጽ ወይም በውስጣችን የምንሰማው በመንፈሳችን የምንሰማው በመንፈሳችን በክርስቶስ መንፈስ ወደ መንፈሳችን ምላከው እሱ በህልና የምታገኘው የምትረዱ ድምጽ ነው። ሁለተኛ የጠላት ድምጽ እንዴት ትለያላችሁ? ሰይጣን ድምጽ አለው፣ ያወራል። የጠላት ድምጽ እንዴት ነው የምታየው? ከጠላት ድምጽ ጀርባ ላይ 3 ነገር አለ። አንደኛ ጥርጥር አለ፣ ትጠራጥራላችሁ። የልብ መምታታት አለ። ፍርሃት ይላችኋል። ገብታችኋል? ፍርሃት ይላችኋል። በዚህ ትለያላችሁ። ሰይጣን ሁል ጊዜ እንድትተማመኑ የሚገባ ድምጽ ልኮ አያውቅም። ከድምጹ ጋር ሞት አለ፣ ፍርሃት አለ። ፕሬዝ ጋድ። ላይተን ልናውቅ ይገባል የጠላትና የእግዚአብሔር ድምጽ። ክብር ለእግዚአብሔር ይሁን። በዚህ ስፍራ ላይ እንዳሳዩዋችሁ እነዚህ ጃንደረባ ነው ፊልጶስም ሳሙኤልም ሳኦልም ዋና በሆኑ ነጥብ ላይ የእግዚአብሔርን ድምጽ ሰምቷል። ሁለተኛ ውጫዊ መለኮታዊ ምሪት። ለኛ ለአዲስ ኪዳን ውጫዊ መለኮታዊ ምሪት፣ በውጭ ከውስጥ ውጭ የምናውቃቸው ከውስጣችን ውጭ የምንጠቀማቸው መለኮታዊ ምሪት፣ እግዚአብሔር ልጆችን የሚመራባቸው አቅጣጫዎች። አንደኛ የቃሉን ኃይል በማወቅ አያችሁ፣ የቃሉን ኃይል በማወቅ የእግዚአብሔር ቃል ኢየሱስ ክርስቶስ ጌታ ነው። እግዚአብሔር በአዲስ ኪዳን ልጆች የሚመራው ከውስጥ ከሚሰሙት ድምጽና ከመንፈሳቸው ድምጽ ባሻገር በቃሉ ይመራል። በተጻፈው ቃል ኢሳይያስ ምዕራፍ 2 ቁጥር 3 ላይ ሕግ ከጽዮን የእግዚአብሔር ቃል ከኢየሩሳሌም ይወጣልና ብዙዎች አሕዛቦችም ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይላሉ። ይሄን የተናገረ ያለው ኢሳይያስ አሕዛብ ብሎ የሚለው እኛን አስቀድሞ ከክርስቶስ ውጭ የነበረን ክዳን ያልነበረን ከተስፋ ቃል ርቀን የነበረን የአይሁድ ወገን ያልነበረን የአብርሃም ልጆች ያልነበረን የሌሎች አሕዛብ ልጆች የተባለን የገዛ መንገዳችን ስንከተል እግዚአብሔር በክርስቶስ ኢየሱስ የራሱ ልጆች ያደረገን ለኛ ምሪት የሚሰጠን እግዚአብሔር የሚመራን በቃሉ ነው። በዚህ በመጽሐፍ ቅዱስ በወንጌሉ ቃል ስለኛ የተጻፈው እውነት ናቸው።
እውነት ናቸው። በእነዚህ እንመራለን። ምክንያቱም በተለይ ከዓለም ጋር ያለን ንክክት ከምድር ጋር ያለን ንክክት በእግዚአብሔር በቃሉ ይመራናል። አትንኩ የሚለው አለ፣ ንኩ የሚለው ነገር አለ። ክብር ለጌታ ይሁን። ስለዚህ የእግዚአብሔር ቃል ይሄ የመንፈሳችን ጆሮ ሊሰማ የሚችለው ውጫዊ ጆሮአችን የሚሰማቸው የተኛውም ነገሮች የምናረጋግጠው በቃሉ ነው። ከዓለም ጋር ያለን ንክክት ከሰዎች ጋር ያለን ንግግር የምንመዝነው ትክክለኝነትን የምንመዝነው በቃሉ ነው። የቱም አይነት ነገር ከእግዚአብሔር ቃል ውጭ ከሆነ ስህተትም ነው ያለው፣ አደጋም አለ። ስለዚህ በቂ የሆነው ነገር ተጽፎልናል። በዚህ መጽሐፍ ውስጥ በጣም በቂ የሆነ በምድር ቆይታችን ልንሄድበት የሚገባ መንገድ ሊያሳይን የሚችሉ ቃሎች ተጽፏል። ስለዚህ ውጫዊ መለኮታዊ ምሪትን የምናገኘው በእግዚአብሔር ቃል ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እና 17 የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማልና። እያችሁ የእግዚአብሔር መንፈስ ያለበት ቃል፣ ይሄ የእግዚአብሔር መንፈስ ያለበት መጽሐፍ በእጃችሁ ያለው መጽሐፍ ቅዱስ 66ቱ መጽሐፍ ቅዱስ በሰዎች ፈቃድ ያልተጻፈ የእግዚአብሔር ሰዎች በእግዚአብሔር መንፈስ ተናርተው የጻፉት የእግዚአብሔር እስትንፋስ ያለበት የእግዚአብሔር መንፈስ ያረፈበት ቃል፣ ይሄ ቃል ለትምህርትም ሃሌሉያ ለበጎ ስራ ኢየሱስ ጌታ ነው። የእግዚአብሔር ሰው ይሆናችሁ ለፍጹም ለበጎ ስራና ለበጎ ስራ ሁሉና ለትምህርትም ለእውቀትም እንድትበረቱ ሊያደርጋችሁ ይችላል ይሄ ቃል። ስለዚህ በውጭ ከዓለም ጋር ወይ ከውጭ ነገር ጋር የምንገናኘው በእግዚአብሔር ቃል ነው። በውጭ የምንሰማውና የምናየውን የምንመዝነውና እርግጠኝነቱን የምናውቀው በእግዚአብሔር ቃል ብቻ ነው። ቃሉ መስተዋት ነው። ቃሉ ሰይፍ ነው። ቃሉ መንገድ ነው፣ ይመራናል። መጽሐፍ ሲናገር ጎልማሳ በምንድን ነው መንገዱን ያቀናው? በቃል አይደለምን ይላል። እግዚአብሔር ቃል ይመራል። የእግዚአብሔር ቃል ወደ እውነት ይመራል፣ ወደ ትክክለኛ አቅጣጫ ይመራናል። ስለዚህ ቅዱሳን የእግዚአብሔር ልጆች እኛን የሚመሩ መሪዎች የእግዚአብሔር ቃል ነው። ይሄን ልናውቅ ይገባል። ሁለተኛ የእግዚአብሔር ሰው ምክር በአዲስ ኪዳን ያለው መለኮታዊ ምሪት ስንል የእግዚአብሔር ሰዎች ምክር የእውነተኞች የእግዚአብሔር ሰዎች ምክር እንደ እግዚአብሔር ቃል ልንረዳው ይገባል። እንደ እግዚአብሔር ቃል ልንቀበል ይገባል። የእውነተኛ የእግዚአብሔር ሰዎች ምክር ምሳሌ ምዕራፍ 20 ቁጥር 18 ሐሳብ በምክር ትጸናለች፣ በመልካም ምክር ሰልፍ ታድርጋለህ። ሐሳብ በምክር ትጸናለች። ዝም ብለን ያሸን ነገር አናድርግም። የእግዚአብሔር ሰዎች ምክር እዚህ ጋር አንድ ጠንከር ሊባልላችሁ፣ በእርግጥ በምድር ላይ አለው የእግዚአብሔር ሰዎች። ሰው ሁሉ አጥፊ አይደለም፣ ሁሉም ሐሰተኛ አይደለም፣ ሁሉም ያጠፋ አይደለም፣ ደግሞ ሁሉም እውነት አይደለም። የእግዚአብሔር ሰዎች የተባሉትን ላይቶ ማወቅ የኛ ጉዳይ ይሆናል። ለምሳሌ እንደ ሱናማይት ሴት አንተ ሰው ይህ በእኛ በር የሚሄደው ሰው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ። አያችሁ፣ ላይቶ ማወቅ፣ ላይቶ መከተል፣ ላይቶ ማመከር፣ ምክሩን በስራ ላይ ማድረግ፣ ይሄ መለኮታዊ ምሪትን እንድናገኝ ያደርጋል። ምሳሌ ምዕራፍ 24 ቁጥር 6 በመልካም ስርዓት ሰልፍ ታድርጋለህ፣ ድልም ብዙ ምክር ባለበት ዘንድ ነው። አያችሁ፣ አስተዋይ መልካም ምክርን ገንዘቡ ያድርጋል። አስተዋይ ሰው መልካም ምክርን ገንዘቡ ያድርጋል። ታዲያ አማካሪ ማን ነው? እንዴት ነው የምንጠቀመው? ሃሌሉያ! አማካሪ ማን ነው? አንደኛ አማካሪ ከአንተ በብስለትም ሆነ በመንፈሳዊ እድገትም ያለፈ መሆን መቻል አለበት። አማካሪ ከአንተ አለፍ ያለ ሰው መሆን መቻል አለበት። ከምትረዳው በመረዳት የበሰለ በእግዚአብሔር ቃልም የበሰለ በእግዚአብሔር መንግስት ውስጥ ምና የነበራቸው ሰዎች አማከር የሄዱበትን መንገድ ያሳዩሃል። እነሱ በሳቱበት መንገድ እንድታመልጥ ያሳዩሃል። እነሱን የመታው እንቅፋት እንዳይመታ
መንገድ ያሳየዋል። ካንተ ያለፍ ያለ መሆን መቻል አለበት። ብዙ የኢትዮጵያ ክርስቲያኖች አማካሪ የሉንም። እዚህ ጋር በጣም ስንጎዳ እናያለን። በጣም ብዙዎች አገልጋዮች፣ ብዙዎች አማኞች አማካሪ የለንም። በመንፈስ አቅጣጫ የሚያሳይ ሰዎች የለንም። ትንቢት የሚናገር በጣም ብዙ ነገሮች አሉ። በጣም ብዙ ትንቢት የሚናገሩን አሉ። ብዙ የሚሰብኩን አሉ። ስብከት ሌላ ነው፣ ትንቢት ሌላ ነው፣ ምክር ሌላ ነው። ወንድሞች ምክር ሌላ ነው። ስለዚህ አማካሪ ስለሌለን እንቸገራለን። ለዳዊት ናታን ነበረው። አያችሁ፣ ለዳዊት ናታን አማካሪ ነበረው። ለሰለሞን ግን አማካሪ አልነበረው። ዳዊት መንገዱ የቀናለት፣ አካሄዱ የቀናለት፣ ከስህተት እንዲመለስ የንስሐ ዕድል እንዲያገኝ አማካሪ ናታን ነበረው። ሰለሞን ደግሞ አማካሪ የለው። ስለዚህ የመጨረሻቸውን ትመለከታላችሁ። የዳዊት መጨረሻ በክብር ሲሆን፣ የሰለሞን መጨረሻ ውድቀት ሲሆን ትመለከታላችሁ። ከእግዚአብሔር መንግስት መውጣት ሲሆን ትመለከታላችሁ። የአባቱ ኪዳን ከእሱ ጋር አልዘለቀም፣ ምክንያቱም አማካሪ አልነበረው። ለሙሴ አመቱ ዮታር ነበረው። ለኢያሱ ግን አማካሪ አልነበረው። ለሙሴ አመቱ ዮታር ነበረው። ለኢያሱ ግን አማካሪ አልነበረው። ኢያሱ ካለፈ በኋላ የእስራኤል ሕዝብ በፊቱ ደስ የሚሰኘውን ያደረገው። ወንድሞችና እህቶች፣ የእግዚአብሔር ባሪያዎች፣ ታላላቆች፣ ታናናሾች፣ ነቢያቶች፣ ሐዋርያቶች፣ እኛ ሰዎች ነን። እንደ ሰው እንሄዳለን። ለሰው ያስፈልጋልና አማካሪ ምንድን ነው? ዛሬ የተሰካ የሚመስል፣ ዛሬ የሚያምር የሚመስል ነገ ሊፈርስ ይችላል። ጌታ ኢየሱስ ብሏል፣ ይሄ ህንፃ በህንፃ ላይ መፍረሱ አይቀርም፣ ድንጋይም በድንጋይ ላይ ይፈርሳል፣ አገልግሎትም በአገልግሎት ይፈርሳል። ግን ያንተ አማካሪ ማን ነው? አያችሁ። ስለዚህ ኢያሱ ተተኪ አላስቀመጠም። ለጴጥሮስ ዮሐንስ አማካሪው ነበር። ለጳውሎስ በርናባስ አማካሪው ነበር። ለአንተስ አማካሪ ማን ነው? መንፈሳዊ አቅጣጫ ሊያሳይ የሚችልና ስትደከም፣ ተስፋ ስትቆርጥ፣ ስትንገዳገድ፣ ወንድሜ በምድር መኖር ህይወት ሰልፍ ናት። ሁላችን የምንንገዳገድበት፣ ተስፋ የምንቆርጥበት ሂደቶች አሉ። መንገድ ሁሉ ለኛ አስፋልት አይደለም፣ ኩርንችትም አለ፣ ወጣ ውረድ አለ። ተስፋ የሚያስቆርጥን ሁኔታዎች ያገጥሙናል። ያን ጊዜ አማካሪ ማን ነው? እግዚአብሔር ይመስገን። እሺ፣ ሁለተኛ እንግዲህ አማካሪን ፈልገህ ካገኘ፣ አማካሪ በእግዚአብሔር ጸጋ የተሞላና የእግዚአብሔር ፈቃድ ላይታው በማወቅ ልምድ ያለው መሆን አለበት። ስትመርጥ ኃጢአትነት የለውም። በጸጋ የተሞላ የጳውሎስ አማካሪ በርናባስ ነው። መጽሐፍ ቅዱስ ሲናገር በእምነትና በጎ ነገር የሞላው ይላል። የዳዊት አማካሪ ዮናታን ታውቃለህ፣ እንዴት አድርጎ በጥበብ ዳዊት እንደሚመለስ። ስትወር ከውድቀት የሚመለስ ሰው ያስፈልጋል። አማካሪ በጥበብ የተሞላ ሰው ያስፈልጋል። በእግዚአብሔር ጸጋና በእግዚአብሔር ቃል የተሞላ የእግዚአብሔርን ፈቃድ በማድረግ የተለማመዱ ሰዎችን እግዚአብሔር እንዲሰጠን ያስፈልጋል። እንደነዚህ አይነት አማካሪዎችን በጸሎት ጌታን በመጠየቅ የጌታን ፊት በማፈለግ ማግኘት። እሺ፣ አማካሪን ካገኘ በኋላ ሶስት ነገር ልታርግ ይገባል። የተወሰኑ ነገር ልታርግ። አንደኛ፣ ለአማካሪ እውቅና ስጥ። በግልጽ አማካሪ እንደሆነ እውቅና ሰጥተህ እያንዳንዱ የምታደርገውን አንተ ማድረግ የምችለውን እና ከአንተ አቅም በላይ የሚሆነው ነገር አማክረው። ይህን እንዲህ ላድርግ አስቤያለሁ፣ ምን ይመስላል? ምን ትመክረኛለህ በለው። እውቅና ስጠው። ክብር ለጌታ ይሁን። ሁለተኛ፣ የሚሰጥህን ምክር በስራ ላይ አውል። አማካሪ የሚሰጥህን ምክር በስራ ላይ አውል። ምክንያቱም እግዚአብሔር አንድ ሰው አማካሪ አድርጎ ከሰጠ አጋዥ አድርጎ ሰጥቷል፣ ረዳት አድርጓል። ምክሩን በስራ ላይ አዋል። ሶስተኛ፣ ጉዳይን ከእርሱና ከእርሱ ጋር ብቻ ጨርስ። 3-4 አማካሪ አይሰጥም። አንድ አማካሪ ነው። ጉዳይ ከእርሱና ከእርሱ ጋር ብቻ ጨርስ። ምክንያቱም 3-4 ቦታ ስታር ጉዳይ ምስጢር ታበክናለህ። እንደ ሰለሞን ትሆናለህ። ሰለሞን ወጣቶችን አማከረ፣ እንደገና ወደ ሽማግሌዎች ሄደ፣ ምስጢር አበከነ። አያችሁ፣ አበከነ። እንደዛ እንዳትሆን አማካሪ ጋር ብቻ ጉዳይን ጨርስ። ችግሮችንም ሌላውንም ምስጢር አብረህ ጨርስ።
አራተኛ አማካሪህን አክብር፣ ቃሉን ጠብቅ። ምክንያቱም በነፍሱ ተወራርዶ ነው የሚመክርህ። ቃሉን ጠብቅ፣ አክብረው አማካሪ። አምስተኛ የቱም አይነት ውሳኔ ከአማካሪ ጋር ተስማምተ ወስን። ሁለት ሰዎች የተስማሙት በሕግም ቢሆን ይጸናልና፣ አንድ ሰው ብቻ ምንም ሊያደርግ አይችልምና። በተለይ እግዚአብሔር መንግስት ጉዳይ፣ የህይወት ጉዳይ በሆኑ ነገር ላይ የተኛውም ችግር ቢሆን አብረህ ተስማምተ ወስን። እኛ ኢትዮጵያን ችግር አለብን፣ እግዚአብሔር ይመስገን። ከዚህ በኋላ እግዚአብሔር ችግር ይቀርፍልናል። እግዚአብሔር ሰው ሲሰጠን በአግባቡ መጠቀም አንችልም። ይሄም አስቸጋሪ ነገር ነው። እግዚአብሔር ሰው ሲሰጣችሁ ተጠቀሙ። እግዚአብሔር ብርና ወርቅን አስቀድሞ አይስጥልህ፣ ሰው ይስጥህ። ብርንም ወርቁንም አገልግሎቱም ወዴት መምራት እንዳለብህ አቅጣጫ ሊያሳዩ የሚችሉ አማካሪ አባቶችን እግዚአብሔርን ይስጣችሁ። ይሄ ነው ለእናንተ ለኢትዮጵያን ምን ለምነው። በጣም ብዙ ችግሮች ስላሉብን አማካሪ ስለማናቅ፣ ተማክረን ስለማንሄድ፣ የመሰለን ብቻ ስለምናድርግ። እኔ አንድ ነገር ሊባልና ሊጨርስ። አንድ ጊዜ ሸለመጥመጥ የምትባለውን ታውቃላችሁ? ዛፍ ላይ የምትወጣ ጠዝማ ማር የሚባል ነገር ትበላለች። ስትፈልግ አንድ ዛፍ ውስጥ እጇን ስትከት ማር አገኘችና አውጣ ላሰች። ጣፈጣትና ስትዘል ውላ ስትመጣ ቦታው ጠፈባት። ስለዚህ ነው እኛ ኢትዮጵያን ገና የሆነ ነገር ስትመጣ የበቀል መስላል ስንዘል ስንመጣ ቦታ ይጠፋብናል፣ አቅጣጫ ይጠፋብናል። አቅጣጫ እንዳይጠፋብህ አማካሪን ያዝ። አልጨረሰንም። ገና ቁርጭምጭሚት ላይ ውሃ ያለ አትዝለል፣ ጉልበት ላይ ያለ አትዝለል፣ ወገብ ላይ ያለ አትዝለል። ገና እስክትዋኝ ድረስ ውሃ አለ። አማካሪ ያስፈልጋል። ሞለከታዊ ምርት እግዚአብሔር ጋር እንድንሄድ እግዚአብሔር የሚመራን የመጨረሻ ሐሳቤ እውነተኛ አማካሪዎችን በመስጠት ይመራናል። ክብር ለአምላካችን ለእግዚአብሔር ይሁን። በሚቀጥለው ጊዜም ይቀጥላል። ይሄን ሐሳብ ተከታታይ አብረን እናያለን። ስለዚህ እባካችሁ ጊዜ ሰጣችሁ አድምጡ። እግዚአብሔር ይባርካችሁ። እስከ ጥቂት ልጸልይ። የአባቶች አምላክ እግዚአብሔር ሆይ ወዴት እንደምንሄድ የማናቅ እግዚአብሔር በድንግዝግዝ ውስጥ የምንሄድ በጎች ነን። ጌታ ኢየሱስ ሆይ እባክህ ለአንድ ጊዜ በቃል ያጸንተህ ተናግረሃልና እባክህ ለእያንዳንዱ በተለይ ለኢትዮጵያን ልጆች ለአገልጋዮች እግዚአብሔር ሆይ ለነቢያቶች ለሐዋርያቶች አማካሪ እንድትሰጥ አቅጣጫ የሚጨፈልቃቸው ሳይሆን ድንጋይ የሚጭንባቸው ሳይሆን መንገድ የሚዘጋባቸው ሳይሆን አቅጣጫ የሚያሳዩ መካሪ አባት እንድትሰጥ በኢየሱስ ስም ጸልያለሁ። ስምህ ለዘላለም እየተባረከ ይሁን። ለእኔም ለማልጠቅም ባሪያዬ እንዳገዝከኝ እንዲሁ ወንድሞችን ሁሉ እንድታግዝ በኢየሱስ ስም ጸልያለሁ። ክብር ሁሉ ለአንተ ይሁን በኢየሱስ ክርስቶስ በተቀባው ጌታ ስም አሜን።